እቤቷ ላይ ያለውን ባዶ ሳይሞላ ሌላ ባዶ ሰብስቢ አላት። ክርስትና ይኖራል። ከምሬት የምትወጣው በምሪት ነው። ለኔ ለባሪያ በቤቴ ከዘይት ማሰሮ በቀር አንዳች የለኝም አለ። ማስተዋት ላይ ከመቆም ህልውናውን ቼክ አለ ወይ እግዚአብሔር መፍራት አንተ ከኔ ጋር ነው። አንዳንዴ እኮ ሰው እኮ ከታክሲ ሲወርድ እኮ ቼክ ያደርጋል። ክዶ ይሄደ ነው ግን እግዚአብሔር ስልኮ ደግሞ ኪሶ መጣ። ሁለተኛ ነገሥት ምዕራፍ 4 ከነቢያትም ወገን ሚስቶች አንዲት ሴት ባሌ ባሪያ ሞቷል፣ ባሪያ እግዚአብሔርን ይፈራ እንደነበር አንተም ታውቃለህ፣ ባለዕዳ ልጆቼም ባሪያ አድርጎ ሊወስዳቸው መጥተዋል ብላ ወደ ኤልሳ ጮኸች። ኤልሳም አደርግልሽ ዘንድ ምን ትሻለሽ? በቤትሽ ላይ ያለው ነገር ንገሪኝ አላት። ዛሬ ጌታ እንደዚህ ነው የሚለው፣ ምን እንዳደርግላችሁ ትፈልጋላችሁ? በቤትሽ ያለው ንገሪኝ አላት። እሷም ለእኔ ለባሪያ ከዘይት መሰሮ በቀር በቤቴ አንዳች የለኝም አለች። እርሱም ሄደሽ ከጎረቤቶችሽ ሁሉ ከሜዳን ባዶ ማዲጋዎችን ተዋሺ፣ አታሳንሻቸው አላት። ገብተሽም ካንቺና ከልጆችሽ በኋላ በሩን ዝጊ፣ ወደ እነዚያ ማዲጋዎች ሁሉ ዘይቱን ገልብጪ፣ የሞላውንም ፈቀቅ አድርጋለ። እንዲህም ከእርሱ ሄዳ በሩን ከራሷና ከልጆቿ በኋላ ዘጋች። እነርሱ ማዲጋዎችን ወደ እርሷ ያመጡ ነበር፣ እርሷም ትገለብጥ ነበር። ማዲጋዎቹን በሞሉ ጊዜ ልጇን ደግማም ማዲጋ አምጣልኝ አለችው። እርሱም ሌላ ማዲጋ የለም አላት። ዘይቱ ቆመ። መጥታም ለእግዚአብሔር ሰው ነገረችው። እርሱም ሄደሽ ዘይቱን ሽጪ፣ ለባለዕዳውም ክፈይ፣ አንቺና ልጆችም ከተረፈው ተመገቡ አለ። ኢየሱስ ጌታ ነው። እንግዲህ የኔ መልእክት ርዕስ ታምራት አላለቀም። ምን አላለቀም? እደግማለሁ፣ ታምራት አላለቀም። ታምራት አላለቀም። ታምራት አላለቀም። እግዚአብሔር በዙፋን እስካለ ድረስ፣ እሱ በዙፋኑ እስካለ ድረስ ዘመናት አይለውጠውም፣ ጊዜ አይለውጠውም፣ ሁኔታ አይለውጠውም፣ የሰው አካውን አይለውጠውም፣ አሁን ያለው ችግር አይለውጠውም፣ ማጣት ማግኘት አይለውጠውም። እሱ በዙፋኑ እስካለ ድረስ በእናንተ ቤት ታምራት አላለቀም። በአንቺ ቤት ታምራት አላለቀም። እስቲ ከኔ ጋር እንበል፣ ታምራት አላለቀም በሉ። ድገሙና ታምራት አላለቀም በሉ። እኔ ያልተቋረጠ የእግዚአብሔር ታምራት ወደ ቤታችሁ ይመጣ። ያልተቋረጠ የእግዚአብሔር ታምራት ወደ ህይወታችሁ ይመጣ። አባቴ ሆይ አሜን ብሎ ለሚቀበል ይሁንለት። አሜን ብሎ ለሚቀበል ይሁንለት። አጠገብ ያለ ሰው ገፋ አድርግና ታምራት አላለቀም በሉ። ተናገር፣ ታምራት አላለቀም። ጠላት ውሸቱን ነው። ሟርተኛ ውሸቱን ነው። ሁኔታ ውሸቱን ነው። ታምራት አላለቀም። አሁን ምድርቱ ላይ ያለ አንድ ሸቃባ መንፈስ አለ። ሸቃባ መንፈስ ታምራት ድሮ ቀረ፣ ድንቅ ድሮ ቀረ፣ የእግዚአብሔር አሰራር ድሮ ቀረ። አሁንማ ፎርጂድ ነው። አሁንማ ቀለም ነው። እኔ ለይቼ ነው የሚቀበለው እንጂ ሁሉም ቀለም ነው አልልም። ያው ጠቢብ ሰው ብያለሁ። ጠቢብ ሰው ደግሞ አይደለም። የእግዚአብሔር ታምራት አላለቀም። አሜን። የእግዚአብሔር ታምራት አንቺ ቤት አላለቀም። የእግዚአብሔር ታምራት አንተ ቤት አላለቀም። ያው እንድታጎረመርም ያደረገ፣ እንድትጮህ ያደረገ፣ እንድታለቅስ ያደረገ ይሄ ነው እግዚአብሔር የተከተልኩት፣ ይሄ ነው ያመንኩት እግዚአብሔር ያላችሁ ሰዎች አያለው በመንፈሴ ታምራት አላለቀም። ታምራት አላለቀም። ታምራት አላለቀም በሉ። ርዕሱ ነው እሱ። እንግዲህ እግዚአብሔር በዘመናት መካከል ብዙ ታምራቶችን አሳይቷል። በእድሜያችን እንደ እድሜያችን ልክ አይተናል ታምራት። እኔ በእኔ እድሜ ያየው ታምራት አለ። ጌታ ኢየሱስ ክርስቶስ በዚህ ምድር በሚመላለስበት ጊዜ ለደቀ መዛሙርቶቹ በጣም አስደናቂ ታምራቶችን አድርጓል። አስደናቂ ድንቅ ነገር አድርጓል፣ አሳይቷቸዋል። እና ብዙ ጊዜ እንደውም እሱ ከሚሰራው ስራ የተነሳ ስለተቀመጡ ተረኛ መሆናቸው ስላልገባቸው ከሱ ቀጥሎ አገልግሎትን እንደሚያስቀጥል እንደሆኑ ስላልገባቸው ቁጭ ብሎ ነበር። ለዚህ ነው ዮሐንስ ወንጌል ምዕራፍ 14 ቁጥር መጨረሻ ተነሱ አለ። ከዚህ እንሂድ ወዴት? ፍሬ ወደ ማፍራት፣ ታምራቶችን ወደ ማብዛት። እኔ አሳይቻለሁ። ብዙ አስደናቂ ታምራቶችን ጌታ ኢየሱስ አድርጓል። በኋላ ተራምዶ አሳይቷል። መጽሐፍ ቅዱስ ላይ ያለውን ታምራት ታውቃላችሁ።
ታምራት ለማን ይሆናል? ሁላችንም ታምራት እንዲሆን በቤቴ ላይ ታምራት እንዲሆን እፈልጋለሁ። በአገልግሎቴ ታምራት እንዲሆን እፈልጋለሁ። በትዳሬ ታምራት እንዲሆን እፈልጋለሁ። በቃ የእግዚአብሔር ታምራት ማይናፍቅ ሰው ሁሉም ይናፍቃል። ግን ለማን ይሆናል? አየህ ለማን ይሆናል? ታምራት ስብዕና ይፈልጋል። ታምራት ስብዕና ይፈልጋል። ስብዕና ለሌለው ሰው ታምራት አይሆንም። ታምራቱ ራሱ የሚፈልገው ስብዕና አለ። ያ ስብዕና አንተ ላይ ሲገለጥ ነው ታምራት የሚሆነው። ምንድነው የእግዚአብሔር ታምራት እንዲሆን የሚያደርጉ ነገሮች ምንድነው? አንደኛው እዚህ ጋር ከዚህ ክፍል እንድንመለከተው እግዚአብሔር መፍራት ይባላል። ሴትዮዋ ባሌ ባሪያ አለች። እግዚአብሔር እንደሚፈራ አንተም ታውቃለህ። ግን አንድ ነገር ያስፈልገኛል፣ ታምራት ያስፈልገኛል። ባሌ በዚህ ምድር ሲኖር አገልጋይ ነውና ብቻ ሰው ነውና። አጠገባችሁ ያለው ተውስቲ አገልጋይ ሰው ነው በሉ። ደገሙ ለጌታ ክብር ጨምሩ። አገልጋይ መልአክ አድርጎ የሚያስቡ ሰዎች አሉ። አገልጋይ መልአክ አይደለም ሰው ነው። እንዲህ አለች ባሌ ባሪያ ግን በዚህ ምድር ሲኖር ሰው ነውና ዕዳ ነበረበት አለች። ዕዳ ነበረበት። በጽድቅ እንዳገለገለ ታውቃለህ። አያምታታም ባሌ። አጥበርባሪ አይደለም ባሌ። ሌባ አይደለም ባሌ። ባሌ የሚታወቀው በሌብነት አይደለም። ባሌ የሚታወቀው እግዚአብሔርን በመፍራት ነው። ይሄንን አንተም ታውቃለህ። ስለዚህ ታምራት ያስፈልገኛል። ታምራት እንዲሆን ደግሞ ታምራትን የሚስብ ነገር እኔ ቤት ተገኝቷል። እሱም እግዚአብሔርን መፍራት አለ። እስቲ ባካችሁ አሜን በሉ። እግዚአብሔር ለሚፈራ ሰው ታምራት ይሆናል። ለሁሉም አይሆንም። እግዚአብሔርን በመፍራት ውስጥ ላለ ሰው ነው። ባሌ ባሪያ እግዚአብሔርን እንደሚፈራ አንተም ታውቃለህ። በዚህ ምድር ግን ሲኖር ዕዳ ስለነበረበት ባሌ ዕዳ ልጆችን ባሪያ አድርጎ ሊወስዳቸው ደጅ ላይ ነው። 10 ጊዜ ያንኳኳል አለችው። ታምራት ፈልጋለሁ። ታምራት ደግሞ የሆነበት መንገዱ አንደኛው እግዚአብሔር መፍራት ነው። አሁን ደግሞ በዚህ ዘመን ውስጥ እጅግ በጣም ቸርች ውስጥ ከጠፋ ነገር እንደ እንቁ ከሚታይ ነገር አንደኛው እግዚአብሔር መፍራት ጠፍቷል። ሰው ሁሉ እንደ መሳፍንት ዘመን ነው። እንደምንም ብዬ እደርስበታለሁ። አትደርስም። እንደምንም ተብሎ የሚደረስ ክርስትና የለም አባቴ። ክርስትና ይኖራል። ክርስትና እግዚአብሔር ይፈራል። አሜን በሉ። ክርስትና በቅድስና ነው። አሜን በሉ። አየ እንደምን ተብሎ የለም። ዘማሪው አይላቭ በጣም ነው የምወደው፣ ግን እንደምን ተብሎ አይደረስም። ክርስትና ይኖራል። ክርስትና ህይወት ነው። ክርስትና እግዚአብሔር መፍራት ነው። ክርስትና አሜን በሉ ባካችሁ። አየ ቤታችን ውስጥ የሄዱ ነገሮች ሁሉ የእግዚአብሔር ግሎሪ ስንበረከክ ስንጸልይ የሆነ መንፈስ ቅዱስ እኔ አንዳንዴ ልንገራችሁ፣ እውነቴን ነው የምላችሁ፣ ተንበርክካችሁ ሊሳናችሁ ካላማረ ተነሱ ከጸሎት። ምታሳጋ ከሆነ ምን ታደርጋለህ? እግዚአብሔርም አያየው። አንቺም ዝም ብለሽ ጉልበትሽና ጊዜ መፍጀት ነው። ተንበርክከህ ስትጸልይ ሊሳን እንኳን ማማር አለበት። እንሃና ኑራማስ ስትል የሆነ ነገር ይሰማል። ግን ዝም ብሎ ደረቅ ብቻ ከሆነ ፈትሽ። ምንድነው አመዳም ያረጋኝ? ምንድነው ፊቴምና አመዳም ያረጋሽ? ምን ማስተዋት ላይ አስተከ መቆም ህልውናውን ቼክ አለ ወይ? እግዚአብሔር መፍራት አንተ ከኔ ጋር ነው። አንዳንዴ እኮ ሰው እኮ ከታክሲ ሲወርድ እኮ ቼክ ያደርጋል። ቦርሳውን ቼክ ያደርጋል። ዋሌቱ ቼክ ያደርጋል። ሁሉ እናንተ እግዚአብሔር ካንቺ ጋር አለ ቼክ ታደርጋለሽ። ይሰማሻል። ፊል ታደርጋለሽ። ፊል ካደረግሽ ነው ነገሮች የሚመጡት። አየ ታምራት እንደዚህ የሰው ስም ሆኖ ይቀር። እውነተኛው ታምራት እንዲመጣ እግዚአብሔር መፍራት ያስፈልጋል። እስቲ ባካችሁ አሜን በሉ። ቀኛችሁ ከፍ አድርጉ። ከምድራችን ላይ የተወሰደ እግዚአብሔር መፍራት ወደ አብያተ ክርስቲያናት ይመለስ፣ ወደ ህዝቡ ይመለስ፣ ወደ አገልጋዩ ይመለስ። አንድ ሰው ጨብጭቦ አሜን ይበል። አሜን። እግዚአብሔር መፍራት መጽሐፍ ቅዱስ ነው። እግዚአብሔር መፍራት ነው ወደ ህይወት ይመራል። የሚፈራም ሰው ጠግቦ ይኖራል። ምን ታምራት ይጠግባል? እስቲ ባካችሁ አሜን። ኮንፊደንስ ወደ ሰልም ባሌ ባሪያ አለች። እግዚአብሔር እንደሚፈራ አንተ ታውቃለህ። አገልጋይ ነብይ ነህ። አይ ነው ሲነር ነብይ ነህ። ትልቅ ነብይ ነህ። ታውቃለህ። አይኔ ተከፍቷል። ግን አለ ባሌ ሃሌሉያ በባሏ ምን ያህል እንደምትኮራ አያችሁ። አይዋሽም ነበር፣ አያምታታም ነበር፣ አያጭበረብርም ነበር። እግዚአብሔር ሲያገለግል በጽድቅ በቅድስና በእውነት ያገለግል ነበር። ስለዚህ አሁን ታምራት ያስፈልገኛል አለች። ኦ ማይ ጋድ! አቤት እንደዚህ ልብ እግዚአብሔር ይስጠን። አሜን። እስቲ አሜን በሉ። እንደዚህ ድፍረት እግዚአብሔር መፍራት እመኑኝ፣
እግዚአብሔር መፍራት እናንተ ቤት ካለ በጽድቅ መኖር እግዚአብሔርን መፍራት በቅድስና መኖር እናንተ ቤት ካለ እናንተ ቤት ሀብን የሚያደርግ ነገር አለ። የዘገየ ነገር ሁሉ በእጃችሁ ይገባል። የቆየ ነገር ሁሉ በእጃችሁ ይገባል። አትጠራጠሩ። ይሄ ሳምንት የታምራት ሳምንት ነው። የታምራት ቤት እንዲሆን ግራውንድ ያስፈልጋል፣ ስብዕና ያስፈልጋል። እግዚአብሔር መፍራት ቤት ካለ እግዚአብሔር መፍራት ህይወት ላይ ካለ ታምራት አንቺ ቤት ይሆናል። ታምራት አንተ ቤት ይሆናል። ይሄ የታምራት ቤት ይሆናል። የተቸገረ መጥቶ የሚጽናናበት፣ ያዘነ መጥቶ የሚጽናናበት፣ የማይወልድ ማህፀን የሚወልድበት። ኧረ እባካችሁ አሜን። እግዚአብሔር የሚፈራ ስብዕና ዮሐንስ ወንጌል ምዕራፍ 7:39 አካባቢ እንደዚህ ይላል። ክፍሉ የሚተረጉምበት ትርጉሙ ልዩ ነው፣ ግን ለኔ አንድ ያበራልኝ ነገር አለ። ኢየሱስ ስላልከበረ ይልና መንፈስ ቅዱስ አልመጣም ነበር ይላል። ማን ስላልከበረ? አይ መንፈስ ቅዱስን አክቲቭሊ የሚያንቀሳቅሰው ኢየሱስን የሚያከብር ስብዕና ነው። መንፈስ ቅዱስ ተንቀሳቅሶ እንዲሰራ፣ ሽባ እንዲተረተር፣ አጋንንቶች እንዲወጡ፣ ሙታ እንዲቀሰቀስ። ባይዞይ ሙታ ሲባል የተገነዘ ሰው አጠብቅ። በህይወት ያለ ሞተ ስንት አለ? ሱፍ ለብሶ ምን ብሎ የህይወት ሽታ ነፋበት ማለት አለ። እሱ መቀስቀስ አለበት። አሜን አትሉማ? አያችሁ፣ አክቲቭሊ የሚያንቀሳቅሰው ኢየሱስን የሚያከብር ስብዕና ነው። ኢየሱስን በሚያከብር ህይወት ውስጥ መንፈስ ቅዱስ አክቲቭ ሆኖ ይመጣል። ምን ላድርግ ምን ልስራ እያለ ይመጣል። ኢየሱስን የሚያከብር ስብዕና እናንተ ቤት ይሁን፣ አንቺ ላይ ይሁን። አሜን። አንተ ላይ ይሁን። አሜን። በህይወት እሱን ማክበር፣ በኑሮ እሱን ማክበር፣ በስራ እሱን ማክበር። እስቲ ባካችሁ አሜን። እሱ ላይ ማይደፍር፣ እሱ ላይ ማይቀልድ። ታምራት እንዲሆን ከተፈለገ የመጀመሪያ እግዚአብሔርን ፍሩ፣ ሁለተኛ የእግዚአብሔርን ምሪት ተከተሉ። አደርግልሽ ዘንድ ምን ትሻለሽ? በቤትሽ ላይ ምን አለ? ያለሽን ንገሪኝ አላት። አንዱ ነው ይሄም ታምራት እንዲሆን ያለህን ማሳየት። ይሄው ባዶ ነኝ፣ ይሄው ጉልት አለ፣ ይሄው ለኔ ለባሪያ በቤቴ ከዘይት ማሳሮ በቀር አንዳች የለኝም አለች። ያለህ ምንድነው? አሳየው። እሱ ለእግዚአብሔር ይደመርበታል። ያለሽ ምንድነው? ጥቂት ነገርን አሳየው። እስራኤልን ይዞ ሲወጣ ሙሴ ላይ አልጮሁም እንዴ? ሙሴ ጮኸ እኮ በእግዚአብሔር ላይ። ከፊት ለፊት ኤርትራ ባህር፣ ከኋላ የፈርዖን ሰራዊት። ሙሴ ደግሞ የእስራኤል ሕዝብ ጠንቅቆ ስለሚያውቅ ጮኸ። አድነኝ ሲል ምን ትጮህብኛለህ? በእጅ ለምን አለ አለው። አየህ፣ እጅ ለማ በትራለ ክፈለው። እግዚአብሔር በእጃችሁ ባለው ታምራት ይሰራል። አሜን። አባ አሜን ለምን ይሁንለት። በእጅሽ ባለው ታምራት ይሰራል። ልንገራችሁ፣ ጥቂት ንግድ ጀምረሻል፣ ጥቂት ነገር እሷ ላይ ቆመሽ እግዚአብሔር ሚሊዮነር ማድረግ ይችላል። ይችላል። እጅ ላይ ጌታ ኢየሱስ ክርስቶስም ከመቶ ደቀ መዛሙርቶችን በቃ 5,000 ህዝብ ተከትሎታል። ምን ብሎታል? ከዛም በኋላ ደቀ መዛሙርቱ ጨነቃቸው። እነዚህ ሰዎች ሁሉ የት ያድራሉ? ጊዜው ምድረ በዳ ነው። ምን ይሻላል? አሰናብታቸው ስለ ደግሞ በኢየሱስ ላይ አምር ያስተማራቸው ሰዎች የተከተለው ሰው በባዶ አይሸኝም። እሱ እንዲቀመጡ ንገራቸው። አራ ምድረ በዳ ነው፣ ሳሩ ይመጣል። ምድረ በዳው የሚያለመልም ጌታ ከነሱ ጋር አለ። እስቲ ባካችሁ አሜን። ምድረ በዳ ላይ እኮ ነው እረፉ ያላቸው። ምድረ በዳ ነው ግን ሳሩ ላይ ቁጭ እንዲሉ አድርጋቸው። ከዛ እጃችሁ ለምን አለ? አይ እጃችን ላይ ግን ምንም የለም። አንድ ግን 5 እንጀራ የገብስ እንጀራ 2 ዓሣ ብላቴና አለ፣ አምጡት። ባላችሁ ታምራት ይሰራል። ምን አለ በእጅ ላይ? እግዚአብሔር በሱ ታምራት ይሰራል። አሜን። እና እቺ ሴትዮ ያላትን ነገረች። እቤቴ ባዶ ማድረጊያ ነው ያለው፣ ባዶ ነው፣ ምንም ነገር የለም፣ ምንም ይጨመር ነገር የለም። አይ አለ፣ ሌላ ሰብስቢ። አቤት ምሪት! እቤቷ ላይ ያለውን ባዶ ሳይሞላ ሌላ ባዶ ሰብስቢ አላት። ባዶ ነገር ሰው ጎረቤት ሁሉ ምንም አንቺ መጀመሪያም ባዶ ነው፣ እዳ ደግሞ ያስጨንቅሻል፣ ደግሞ አስር የተደበቅሽ ምንድነው? ባዶ ነገር ምሪት አለ። ተመርቻለሁ። አሜን በሉ። አይዟችሁ። ምሪት ካለ ምሪቱን ከተከተላችሁ ታምራት ይሆናል። እስቲ ባካችሁ አሜን በሉ። እግዚአብሔር ከመራ የሆነ ነገር ካወራ ሳምንት ካንተለ ካመጣ ያንን መስመር ያዘው። እግዚአብሔር ይምራን። ታምራት እኮ የሚሆነው በምሪት ነው። ከምሬት የምትወጣው በምሪት ነው። እደግማለሁ ለጌታዬ ክብር። ከምሬት የምትወጣው በምሪት ነው። ሶስተኛ ታምራት እንዲሆን ማመን ነው። እምነት ታምራትን የሚያንቀሳቀስ ሞተር ነው። እምነት ከሌለ ታምራት የለም።
አሜን በሉ። ቤቷ ያለው ባዶዋ ሳይሞላ ውጭ ያለውን ባዶ መሰብሰብ ፌዝ እምነት ይጠይቃል። እንደ እግዚአብሔር ሰው ምን ሆነ ነው? እኔ ቤቴ ውስጥ ያለው ሙላ አልኩ እንጂ ዳር ላይ ጎረቤት ሰብስብ ብትል ምን ሆነ ነው አላለችም። ይሁንልኝ ብላ አመነች፣ በእምነት ተንቀሳቀሰች። ታምራት እንዲሆን እምነት ያስፈልጋቸዋል። እምነት ያስፈልገናል። ምክንያቱም እምነት ታምራትን ይጠራል። እስቲ አሜን። እምነት ምን ይጠራል? ታምራት ይጠራል። አንድ ቃል አንሳና ልጨርስ። ሮሜ 4 ላይ ያለው ቃል ታውቃላችሁ አይደል? ስለዚህ ከሕግ ብቻ ሳይሆን ከአብርሃም እምነት ለሚሆን ለዘሩ ሁሉ የተስፋው ቃል እንዲጸና እንደ ጸጋው ይሆን ዘንድ በእምነት ነው ይልና እርሱ ለብዙ አሕዛብ አባት አደርጋለሁ ብሎ ጻፈ። የሌለን እንዳለ አድርጎ በሚጠራ ለሙታን ሕይወት በሚሰጥ የሌለን እንዳለ አድርጎ በሚጠራ በአምላኩ በእግዚአብሔር ታምኖ ነበርና። አየ እምነት ታምራት ይጠራል። እምነት ማለት የሌለ ነገር ይጠራል። እናንተ ቤት መምጣት የተገባ በእጃችሁ መግባት የተገባ የዘገየ ነገር ቢኖር ዛሬ በእምነት ይጠራ። እስቲ ባካችሁ አሜን በሉ። እግዚአብሔር ሰማይን ጠርቶት ከሆነ እንደመጣ ምድርን ጠርቶ እንደመጣ እናንተ ቤት የሌለ ነገር ተጠርቶ ይመጣ። አጨብጭባችሁ አሜን በሉ። ሰማይን ጠርቶ ሰማይ መጥቷል፣ ምድርን ጠርቶ ምድር መጥቷል። እንደዚሁ እናንተ ቤት የሌለ ነገር ይፈጠራል። እስቲ አሜን በሉ። ይፈጠራል። ማኖና ራባሻንታ እናንተ ቤት የጎደለ ነገር ቢሆን በታምራት ይጠራል። እስቲ ባካችሁ አሜን በሉ። እኛ የምናመልከው አምላክ በ90 ዓመት ልጅ ይሰጣል የምንለው አምላክ ነው። አሎና ማስያ ዛሬ እምነታችሁን ያወረደ መንፈስ ይመታ። አሜን በሉ። ይመታ። በእምነት እንጠራለን፣ ይመጣል። እንጠራለን፣ ይመጣል። ሰማይ መጥቷል፣ ምድር መጥቷል። ሊላ ባጂያና ማንታራባስያ አንድ ሰው አጨብጭቦ አሜን ይበለኝ። በቃ የሌለ ነገር በእምነት ይጠራል። የሌለ ነገር በእምነት ይጠራል። ያለቀ ነገር በእምነት ይጠራል። አባቶ አሜን ለምን ይሆንለት። ለሙታን ሕይወት የሚሰጥ የሌለን እንዳለ አድርጎ በሚጠራ በአምላክ እናምናለን፣ ታምራት ይሆናል። ለሙታን ሕይወት በሚሰጥ የሌለን እንዳለ አድርጎ በሚጠራ እናንተ ቤት የሌለ ነገር ይጠራል። አንቺ ቤት የሌለ ነገር ይጠራል። አንተ ቤት የሌለ ነገር ይጠራል። የማይወልድ ማዘን ላይ ይጠራል። ያለቀ ተስፋ ላይ ይጠራል። አንድ ሰው አጨብጭቦ አሜን ይበለኝ። ከኔ ጋር እንደዚህ በሉ። ለሙታን ሕይወት በሚሰጥ በሉ። የሌለውን እንዳለ አድርጎ በሚጠራ በሉ። በአምላኬ በእግዚአብሔር በሉ አምናለሁ በሉ። እኔ ቤት ታምራት ይቀጥላል። አንተ ቤት ታምራት ይቀጥላል። አንቺ ቤት ታምራት ይቀጥላል። አንድ ሰው አጨብጭቦ አሜን። ታምራት ምን አላለም? በእግሮቻችሁ ቁሙ።